ቦታ ጠየቅን ከአዲስ አበባ ከተማ መስተዳድር 2010 ላይ 20,000 ካሬ ሜትር እንዲሰጠን ተፈቀደልን ዋው እግዚአብሔር ደግ ስለሆነ እሳቸው መተው ጎበኙ በ15 ቀን ውስጥ ቦታው ተሰጠን ምን ያህል ካሬ ሜትር ተገኘ ወደ 2600 ብዙ ተስፋ ቆርጬ ብዙ ጣውረዶችን አልፌ ፈንድም ቆሞ ማስተዳደርበት ሁሉ አጭቼ ያለኝን ወርቅ ኢቭን ያለኝን ሌዘር ጃኬት ሳይቀር ቤቴን ሁሉ ሸጬ ነው የኮቪዱ ጊዜ ያንን መከራ ያሳለፍ ነው እናት ልጇን አትጥልም እኔ በጣም ነው ማደንቃቸው እውነት እግዚአብሔርን አመሰግነዋለሁ የምትናገሪውና በተግባር ያለው ነገር አንድ ስለማይሆን ተግባራዊ ስራችንን ቢያውልን ደስ ይላል በዚህ አጋጣሚ የከተማ መስተዳድራችን ክብርት ወይዘሮ አዳነች አቤቤ በጣም ላመሰግን ወዳለሁ ከነ አብረው ካሉት የሥራ አጋሮቿ ጋራ ተመልካቾቼ ትግስት ግርማ ነኝ እነሆ ሰከላ ቶክ ሾው ተጀምሯል የትም መሄድ አይቻልም ማን መታለች ቲጂ ግርማ መታለች አለቀ በቃ ስለዚህ ዛሬ በተለያዩ እንግዶች አሉኝ ፋፈሽ ነው የምንለው እንደዚህ ያሳመረችኝ እንጉዳይ ስታይል ናት አንዴ ለእንጉዳይ ስታይል ኢምፔሪያል አካባቢ ትገኛለች እንደዚህ መዘናጥ ከፈለጋችሁ ከናንተ የሚጠበቀው እንጉዳይ ስታይል መሄድ ብቻ ነው በተፈለገው ስታይልና ሳይዝ አለን እናንተ ብቻ ኖለን በላዋል ተመልካቾቼ እንግዲህ እናንተንም ከልብ አመሰግናለሁ እንዴት ናችሁ ቀድሜ ቤት ውስጥ ያሉት ጋር ሄዳለሁ የኔ ድምቀት እናንተ አንዴ ለናንተ አንድ ከልብ ነው የማመሰግናችሁ ከናንተ ጋር እንግዲህ ዛሬም ቆይታ ብናረግ ደስ ይለኝ ነበር ግን እንግዶች አስጠበቅኳቸው ስለዚህ ወደ እነሱ በሄድ ሊድ አይደለ አመሰግናለሁ ተመልካቾች በያላችሁበት መልካም ቆይታ በቀጥታ ወደ እንግዶቼ ጋር ሊሄድ ነው ሸኙኝ እኔ እኮ በጭውጫው ነው የምትሸኘው አመሰግናለሁ እንግዲህ ተመልካቾቼ አሁን ደግሞ የምገኘው የእንግዳ ሰዓቴ ላይ ነው ዛሬ እንግዳዬ ደግሞ ሲስተር አሳየች ይርጋ ትባላለች ትኩረት ለሴቶችና ለህፃናት ማህበር መስራችና ዋና ዳይሬክተር ናት ኑር ብዬ ተቀብያታለሁ እንኳን በደህና መጣሽ እንኳን ደህና ቆየሽኝ አመሰግናለሁ እግዚአብሔር ይመስገን እስኪ ስለ አስተዳደግሽ እናውራ ሲስተር የተወለደች የታደገች የሚለው ነገር እስቲ እንደ መንደርደሪያ እንዲሆን አመሰግናለሁ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ወደ መሳለሚያ አካባቢ ከዛ ተወልጄ ትንሽ እንደቆየ ወደ ቃሊቲ አካባቢ አባቴ ቤት ሰርቶ ወደዛ ሙቭ አደረጉ እዛ ነው ያደግኩት ከዛ ኤሌመንተሪን ገላን ትምህርት ቤት ከዛ እስከ 6ኛ ክፍል ደግሞ አቃቂ ትምህርት ቤት ተማርኩ ከዛ ከ6ኛ ክፍል በኋላ የ7ኛ ቀን አድቬንቲስት ትምህርት ቤት አለ አቃቂ አድቬንቲስት ትምህርት ቤት እስከ 12ኛ ክፍል እዛ ነው ተምሬ ጨረስኩት ዋው ደስ ይላል በጣም እግዚአብሔር ይመስገን እግዚአብሔርን ያወቅኩ ነው ያደግኩት ደስ ይላል በዛ ደስ ይለኛል አሪፍ ነው በጣም ደስ ይላል ምን ላይ ተማረችና ምን አጥንታ ምን እየሰራች ትገኛለች ሲስተር እንግዲህ የመጀመሪያ በነርሲንግ ነው ከዛ ቀጥሎ በሶሺዮሎጂ ነው ያለኝ እና ስራዬ ነው ነርስ በመሆኔ ማህበረሰብ ውስጥ ያለውን ችግሮች ስፔሻሊ ደግሞ ከጤና ጋር ተያያዥነት ያላቸውን የማህበረሰቡን ችግሮች በደንብ እንዳይ እንደገናም ደግሞ ወደዚህ ፓሽኔትድ እንድሆን በጣም ረድቶኛል እና ይሄ ነው ባክግራውንድ ይሄ ይመስላል የመጨረሻው ግቤ እኔ በውስጥ የማስበው እግዚአብሔር ከፈቀደ ድሜ ጤና ከሰጠኝ አሁን ላይ በኢትዮጵያ የመጀመሪያ የሚያስብለውን ተደራራቢ ጤና ችግር ያለባቸው ልጆች ማዕከል ሰርተናል እዛው ደግሞ ካፌ ሰርተናል
በዛው በአንድ አመት ውስጥ የግራውንድ + 6 የተሰጡ ልቦች ማዕከል ወይም ጊፍትድ ሄርት ሴንተርን ቤዝመንት አውጥተናል። ኢንየር ማለት ነው ሁሉ የተሰራው። ሶ ቀጣዩን 5 አመት ደግሞ እግዚአብሔር ከፈቀደ የሱ ፈቃድ ከሆነ እድሜ ጤና ከሰጠን፣ ምክንያቱም ብሩ ወርቁም የሱ ነው፣ የሰጣቸውም ሰዎች የሱ ናቸው፣ የሚሰጡትም የሱ ናቸውና ትምህርት ቤት ልዩ ፍላጎት ላላቸው ልጆች እንደገና ዴይ ኬር ለስፔሻል ኒድ ብቻ። ከዛ ሶስተኛው ደግሞ እቅዳችን ትልቅ ሆስፒታል ላይክ በሆርን ኦፍ አፍሪካ ወይም በምስራቅ አፍሪካ እንደ ሪፈራል የሚያገለግል ራሱን የቻለ ላቦራቶሪ ያለው ትልልቅ ህክምናዎችን የሚያካሂድ ሆስፒታል ለመስራት ነው የምናስበው። እሱን ደግሞ ለጤነኛ ልጆች ወይም ለጤነኛ ሰዎች ሳይሆን መልቲ ዲሰብል የሆኑ ወይም ደግሞ ልዩ ፍላጎት ላላቸው ልጆች ነው የምናስበው። እንግዲህ በአንድ አመት ውስጥ ቅድም የነገርኩሽን ነገር መስራት ከቻለን እግዚአብሔር ከረዳን እነኚህን ነገሮች ደግሞ መስራት ያቅተናል ብዬ አላስብም፣ ከእግዚአብሔር ጋር ማለት ነው። እና ይሄንን ይመስላል። እንደውም መታችሁ ብትጎበኙት ደስ ይለኛል። እሺ በጣም ትልቅ ኢንስቲትዩሽን ነው እኮ። እስቲ መጀመሪያ ስለ ኢንስቲትዩሽኑ በደንብ ብትነግሪኝ። ለምሳሌ ትኩረት ለህፃናትና ለሴቶችና ለህፃናት ማህበር መስራችም ዋና ዳይሬክተርም ነሽ። ስለዚህ ይሄኛው ስለዚህኛው መጀመሪያ በደንብ አስተዋውቂኝ እስቲ። ያ እንግዲህ ትኩረት ለሴቶችና ለህፃናት ማህበር ከተመሰረተ 18 አመቱ ነው። የሚሰራው ሴቶችና ህፃናት ላይ፣ ትምህርት ቤት ላይ፣ ወጣቶች ላይ፣ ዩኒቨርሲቲዎች ላይ ስንሰራ ነበር። አዋሳ ላይ፣ ኦሮሚያ ላይ፣ አዲስ አበባ ላይ ስንሰራ ነበር። በዚህ በ18 አመት ውስጥ ወደ 12000 ሰዎችን ደርሰናል። ከዛም በተጨማሪ ደግሞ አሁን ያልኩሽ ትልቁ እንትናችን አላማችን ኢትዮጵያ ላይ እነኚህ መልቲ ዲሰብል የሆኑ ልጆች ላይክ በፖሊሲ በሚያወጡ ሰዎች ላይ አንዳንድ ህግ በሚወጣበት ጊዜ እነሱን ያማከለ ጤናውን ቢመለከት፣ ትምህርቱን ቢመለከት፣ ህግን በሚመለከት በማንኛውም በትራንስፖርቴሽን በማንኛውም ነገር ላይ ልክ እንደሌላው ጤነኛ ልጅ እነሱንም ያማከለ ፖሊሲዎች መውጣት አለባቸው። እነኛ ፖሊሲዎች ካሉ አፈጻጸም ላይ፣ ስራ ላይ፣ ትግበራ ላይ ስትገቢ ያግዛል፣ ይረዳል። እስከዛ ድረስ ነው የምናስበውና እንግዲህ ቅድም እንደተናገርኩት እስካሁን የሰራናቸው ስራዎች እነኛ ናቸው። ስለዚህ ይሄ ዳይሬክሽናችን ይሄ ነው መሆን ያለበት ወደሚለው ላይክ በኢትዮጵያ አቆጣጠር 2008 ላይ ወደዛ ዳይሬክሽን ሄድን። ቦታ ጠየቅን ከአዲስ አበባ ከተማ መስተዳድር 2010 ላይ 20000 ካሬ ሜትር እንዲሰጠን ተፈቀደልን። ዋው! ከዛን ከብዙ ትግል በኋላ በዚህ አጋጣሚ የከተማ መስተዳድራችን ክብርት ወይዘሮ አዳነች አቤቤ በጣም ላመሰግን ወዳለሁ ከነ አብረው ካሉት የሥራ አጋሮቿ ጋራ። ምክንያቱም በአንድ ጊዜ 8 አመት 7 አመት እንግዲህ ተመላልሼ ነው 2013 ላይ ቦታውን ያገኘ ነው። ቀላል አይደለም በጣም። ስለዚህ ይሄ የመሬት ይገባኛል ምናምን ነገሮች በመሃል ተነስተው 20000 ማግኘት አልቻልንም። ወደ 7899 ነበር፣ እሱም በኦቨርላፕ ተደረገ ተብሎ ቀረ። እና ብዙ ተስፋ ቆርጬ ብዙ ውጣ ውረዶችን አልፌ ፈንድም ቆሞ ማስተዳደርበት ሁሉ አጥቼ ያለኝን ወርቅ ኢቭን ያለኝን ሌዘር ጃኬት ሳይቀር ቤቴን ሁሉ ሸጬ ነው የኮቪዱ ጊዜ ያንን መከራ ያሳለፍ ነው። በዚህ አጋጣሚ የረዱን የመንግስት ተቋማት አሉ፣ ግለሰቦች አሉ። እጅግ አድርጌ ከልብ አድርጌ ነው የማመሰግናቸው። እንደዛ ተረባርበን እግዚአብሔር ደግ ስለሆነ እሳቸው መተው ጎበኙ። በ15 ቀን ውስጥ ቦታው ተሰጠን። ምን ያህል ካሬ ሜትር ተገኘ? ወደ 2600። በፊት ስንት ነበር የታሰበው የነበረው? 20000 ነበር የምንፈልገው። ለምን ቅድም የነገርኳችሁን ተቋማት ሁሉ በአንድ ማዕከል ውስጥ ብናረጋው ለአስተዳደርም ለብዙ ነገርም ሰርቪሱንም ለመስጠት ያገለግላል። ሰው መጥቶ አንድ ቦታ አግኝቶ ቢሄድ ነው ጥሩ የሚሆነው። ስለዚህ አሁን ያቺ ቦታ የምትችለውን እና ቅድሚያ ሊሰጠው የሚችለውን ማዕከል ብቻ ነው መገንባት የቻልነው እና በኢትዮጵያ ውስጥ እንደ ሮል ሞዴል ሊሆን የሚችል እንደዛ አይነት ልጆች የዚህ አይነት አገልግሎት
ያስፈልጋቸዋል በዚህ ልክ ነው ሰርቪሱ መሆን ያለበት የሚለውን ከማሳየት ጭምር ነው የተሰራውና ወደዛ አለህም ደግሞ ያመጣኝ ተከራይተን የምንኖርባቸው አካባቢዎች አይወዱንም ለምን እንደዚህ አይነት ልጆች ስላሉ ይጮሃሉ ይረብሻሉ ብለው ስለሚያስቡ ያንን ያህል ድምጽ ያላቸው ልጆች አይደሉም ለምሳሌ በአብዛኛዎቹ መናገር መስማት መሄድ ማየት የማይችሉ ልጆች ናቸው አደጋ እንኳን ቢደርስባቸው ድምጻቸውን ከፍ አድርገው አውጥተው ከአደጋ ራሳቸውን መከላከል የሚችሉ አይደሉም እንኳን አልፈው ከሩማቸው ጎረቤት ሊረብሹ ቀርቶ ማለት ነው እና እሱ በቃ ከዚህ አካባቢ ሄዱ ከተማ ጥጌዳችሁ በቆርቆሮ ቤት ሰርታችሁ ነው የምታኖሩት ምናምንና ያለ አይደለ እንደ መርገም የመቁጠር የህብረተሰብ ክፍል አድርጎ አለመቁጠር ዝቅ አድርጎ ማሰብ እና ይከሱናል አንዴ ፖሊስ ጣቢያ አንዴ ፍርድ ቤት ስራ መስራት የማይቻልም ነበርና ያ ውስጤ አለ ከመጀመሪያም የተቀመጠት ብዙ ትልቅ ነገር የመስራት የማሰብ ነገር አለ ስለዚህ ችን እድል አጋጣሚ ሳገኝ ደግሞ ማሳየት ስላለብኝ እግዚአብሔርም ረድቶኝ ያ ቤት ተሰራ በሚገርም ሁኔታ 7 ወር ተኩል አካባቢ ነው የፈጀብን አደራም ጭምርም ነው በጣም ኮሚትመንት ይጠይቃል ዋጋ ያስከፍላል ቀላል አይደለም ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር ጊዜው አሁን ደርሷል ካልሳን ፕሮፐርቲስ ወደ ህልም ቤቱ የሚቀርቡበትን ለአጭር ጊዜ የሚቆይ ልዩ የአረፋ በዓል ቅናሽ ለእርሶና ለቤተሰቡ ይዘንሎ መጥተናል እንዲሁም ከ25% ጀምሮ ለሚከፍሉ ደንበኞቻችን ልዩ የአከፋፈል ቅናሽ አድርገናል ከባለ 1 እስከ ባለ 3 መኝታ አማራጭ ሰፊ ቴራስ እንዲሁም ጂፕ ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ ካልሳን ፕሮፐርቲስ የታማኝ እጆች ውጤት እኛ አሁን ላይ በንፋስ ስልክ ላፍቶ በከፊል ሸገር ላይ በከፊል ነው እየሰራን ያለ ነው ሸገር ላይ በአሁኑ ቦርደር ሸገር ላይ ስለገባ ተቋሙና 164 ልጆች አሉ ማህበረሰብ ውስጥ እንደገና የነሱ እናቶች 164 አሉ እንደገና ቤት ውስጥ ደግሞ ወደ 20 የሚጠጉ ልዩ ፍላጎት ያላቸው በዛ በሴንተር ውስጥ አሉ ስለዚህ ወደ 348 ገደማ የሚደርሱ ሰዎችን ነው ያገዘን ያለ ነው ምክንያቱም ልጁ ላይ ብቻ ፎከስ ማድረግ የለብንም እናቶቹ ራሳቸው ይሄ የእድሜ ልክ አገልግሎት ነው የላይፍ ታይም ኮሚትመንት ነው እነሱ ጋር ያለው እናት ልጇን አትጥልም እኔ በጣም ነው ማደንቃቸው እውነት እግዚአብሔርን አመሰግነዋለሁ ስለነሱ እኔንም ደግሞ ይሄንን እድል ሰጥቶኝ ይሄን ነገር በአገር አቀፍ ደረጃ እንድሰራ ይሄንን ትልቅ ነገር እንዳስብ በውስጤ ስላስቀመጠ አቅም ጉልበት ስለሆነ እግዚአብሔርን እጅግ አድርጌ አመሰግነዋለሁ ምክንያቱም ከሱ ካልሆነ አትችዩ ለምን እነኚህ እናት ከተወለደ ጊዜ ጀምሮ ሐኪም ቤት በማመላለስ አዝለው ራሱን ችሎ የሚበላ አይደለም የሚራመድ አይደለም ልብስ ሲያጥቡ አዝለው ነው ድሉን ካገኙ አሻሮ ቢቆሉ ልጃቸውን አዝለው ነው ኤኒ ማህበራዊ ነገራቸውን ቢፈጽሙ አዝለው ነው የሚሄዱት ስለዚህ ብዙ አይነት የወገብ ህመም አለባቸው የስነ ልቦና ችግር አለባቸው እነሱ በራሳቸው ህክምና ድጋፍ ይፈልጋሉ ከዚህ መንፈስ ውስጥ ከዚህ ድካም ውስጥ ከዚህ ችግር ውስጥ እንዲወጡ እነሱ መታየት አለባቸው መዳሰስ አለብን እነሱን ልጁን ብቻ አይደለም ልጁ ራሱን የቻለ ኮምፕሊኬትድ የሆነ ብዙ አይነት ህክምና ያስፈልገዋል ስለዚህ እናትየውም ደግሞ በዛው ልክ መታየት መታሰብ አለባት እናኛ ሁለቱንም ነው አቀናጅተን የምንሰራው ለልጆቹ የሚያስፈልገውን እንክብካቤ እናደርጋለን ለምሳሌ ዴኬር አለን ፊዲንግ ሴንተር አለን ፊዚዮቴራፒ ያስፈልጋቸዋል ስፒች ቴራፒ ያስፈልጋቸዋል ሳይኮሎጂካል ትሪትመንት ያስፈልጋቸዋል ብዙ አይነት የጤና ችግር አለባቸው የአይን የውስጥ ችግር ያለባቸው ልጆች አሉ የመተንፈስ ችግር ያለባቸው ልጆች አሉ አንድ ተደራራቢ የጤና ችግር አለበት ወይም ደግሞ ልዩ ፍላጎት ያለበት ልጅ አለ ማለት 10 የህክምና ዲፓርትመንት ሊያዩ ይገባል እኛ ያንን ነው መስራት የምንፈልገው አሁን ሆስፒታሉ ሲሰራ ያንን አሁንም ባለን አቅምና ባለችን ስፔስ ይሄንን የመሰለውን ሰርቪስ ለመስጠት እንተጋለን እንጥራለን ያ መሆን አለበት እናትየው ጋር ደግሞ ቀድም እንዳልኩሽ እሱ ብቻ አይደለም ፋይናንሻሊ ካፓብል መሆን አለባት እናት ራሷን መቻል አለባት እንዴት ራሷን ትቻል ይሄ ልጅ ይዛ ነው የምትቀመጠው ሰራተኛ መቅጠር አትችልም ስራ ሄዳ አሰራ ምንም አይነት ገቢ የላትም
እንዴት ታድርግ ነው። ስለዚህ ዴኬሩ ላይ ልጇን እኛ ጋር ታስቀምጣለች። ስልጠና ሰጠናቸው። መጀመሪያ ደረጃ የልጇ ችግር ምን እንደሆነ እንድታቅ፣ በእንደዚህ አይነት ችግር ያለባት እናት ደግሞ ምን አይነት ጥንቃቄ ማድረግ እንዳለባት፣ ራሷንም ማየት እንዳለባት እሱን አስተማርን። ከዛ ቀጠልንና ደግሞ ቤታቸው ውስጥ ልጇን እየጠበቀች ሹራብም እየሰራች ስፌትም እየሰራች ኤኒቲንግ የምትችለውን እየሰራች አንድም ሰፌት ትስራ በወር ሁለትም ሰፌት ትስራ ያንን ሸጣ ኢንካም ታገኛለች። ስለዚህ ትበረታታለች እና ያንን አሰለጠናቸው። ያንን ሰርተው የኢምፓወር አዲስ ሚሊኒየም በነበረ ጊዜ ተሳተፉ። አምርተው ስለነበራቸው የሚገርምሽ 3 ወር ባልሞላ ጊዜ ውስጥ ብዙ ነው ያመረቱት። እድሉን ብንሰጣቸው ይሰራሉ። ብዙ ስኪል ያላቸው እናቶች አሉ። ከዚህ ችግር ጋር ስለሆነ ነው ተጣብቀው የተቀመጡ ያሉትና ከዛ ተበረታቱ እና አሁን እየሰሩ ኤግዚቢሽንም እንግዶችም ሲመጡ ይሸጣል። ወደ አካውንታቸው ይገባል። ለሁሉም እናቶች አካውንት ከፈትን ከየኩፕ ባንክ። ስለዚህ ኩፕ ባንክ ደግሞ ሙቹ ጉያ የሚባል አገልግሎት አላቸው። ያ ማለት ዊዛውት ኮላተራል እስከ 15000 ብር ይወስዳሉ። ያንን ተበድራ ያው ሴቪንጓ ይወስነዋል። ስለዚህ አሁን እንሰጣቸውንም እንደገና ስፖንሰርሺፕ የተወሰኑ እናቶች እንዲያገኙ አድርገን ያ ማለት በወር $100 ነው። ስለዚህ 12000 ብር ገደማ በወር ያገኛሉ። ለቤት ኪራይዋ፣ ለልጇም ሕክምና፣ ትምህርት ቤትም ምንም ካለ ለምግብም ታደርገዋለች። ትንሽ ስቴብል ትሆናለች። ይሄንንም ትሰራለች። ስለዚህ ኩፕ ጋር ደግሞ ሄዳ የዚህን እንትን ካጠራቀመች ሴፍ ካደረገች አሁን ለምሳሌ $100 ላይ 20% ማስቀመጥ አለባቸው። ሴቭ ያደርጋሉ። አሁን ብዙ ብር ያላችሁ ጥቂት ናቸው እንጂ በዚህ ፕሮግራም ላይ ያሉት ለሁሉም እየፈለግን ነው። ባንዴ ያገኘን አይደለም፣ ግን ቀስ በቀስ ይመጣል እና እነኛ ያገኙ እናቶች በጣም ስቴብል ሆነው ነው ላይፋቸው ተቆይሮ ነው ያየነው። በምን መልኩ ነው አሁን ለምሳሌ እቺን ሳናጠራት እንዳንድ ብዬ ነው አሁን መረዳት ያለባቸው። ምናልባት ተራም ወይም ሰልፍ ቢያዙ ሰዎች ሊኖሩ ይችላሉ። በምን መልኩ አሁን ለአንዲት እናት $100 በወር የሚሰጥ ከሆነ ሌሎች ደግሞ ስፖንሰር እንዲያገኙ በምን መልኩ እናንተ ጋር መምጣት እና ለሌሎች እናቶችም ስፖንሰር መሆን ይችላሉ? አው ስፖንሰርሺፑ ማንኛውም ኢትዮጵያዊ በወር ለእናቶች ለአንድ እናት ለአንድ ቤተሰብ 12000 ብር ሰፖርት ማድረግ የሚችል እኛን ኮንታክት ማድረግ ይችላል። ዌብሳይታችንም ላይ ስላለው ፎርሙ በዛ ፕላትፎርም መሰረት ገብቶ ዶኔት ማድረግ ይችላል። እስቲ ዌብሳይታችሁን በዛ ነገራችሁ። የዌብሳይታችን www.tukuret.org ነው። በዛ መግባት ይችላሉ። እንደገናም ደግሞ ባንኮችን ጠይቀናል። ብዙ ባንክ አለ። 5ም ልጅ 10ም ልጅ አንድም ልጅ ቢችሉ ቀላል አይደለም። ሁሉንም ለመድረስ እስካሁን ውጭ ሀገር ያሉት ናቸው ወደ 13 የሚሆኑ ልጆችን በዚህ መልኩ አንድ ቦታ ሄጄ እንደዚህ ስፒች አድርጌ በ20 ደቂቃ ባልሞላ እነኝን ሰዎች ስፖንሰርሺፕ ያገኙትና እሱንም እየሰራንበት ነው። ያ ቢሆን ደግሞ ሞር ጥሩ ነው። ኢንዲቪጁዋሊ ፈንድ ማግኘቱ አንደኛ ሰስቴን ያደርጋል፣ ሁለተኛ በዛ መልክ እየተረዱ እንዲቆዩ አንፈልግም። ታይም ፍሬም አለውና እስከምን ያህል ላይክ 1 አመት ድረስ መለወጥ ከቻሉ ካልቻሉ 2 አመት ያለን እንሄዳለን። ስለዚህ ምን እየሰራን ነው እኛ ያንን ያገኙ እዚህ ጋም በራሷ ክህሎት የምታገኘው ገቢ ይኖራታል። ስለዚህ እነኛ ሲደመሩ በዛ ቤት ውስጥ በቃ አላል ሰስቴን የሚያደርግ ዘላቂነት ያለው የፋይናንሻል መፍትሄ እንዲመጣ ነው የምንፈልገው። ከዛ ምናልባትም ይሄ የታይም ከዛ ሴቭ ያደርጋሉ እና ወደ ቅድሙ ስነሳ ያንን ሴቭ ሲያደርጉ መበደር ትችላለች። እስከ 15000 ብር ተበድራ ሽንኩርትም ቤቷ ቁጭ ብላ ብትሸጥ ከሰልም ብትሸጥ ለምሳሌ ፈትል ከሆነ የእሷ ስኪል ካታጎራይዝ አድርገናቸዋል አስመርጠም ማለት ነው። ለምሳሌ 40 ሴቶች በርበሬና ሽሮ ማዘጋጀት፣ ወደ 37 ሴቶች ደግሞ እኛ 100 ሴቶችን ነው ለመቅጠር ያሰብነው። ካፌው ሲከፈት ካፌው ለመክፈት ዝግጅቱን እየጨረሰ ነው። ኢንቴሪየር ዲዛይኑ ብቻ ነው የቀረን እንጂ ሁሉ ነገሩ አልቋል። እዛ ላይ 100 ሴት ለመቅጠር አስበን ሁሉም ሴቶችንም እዛው እነኝኑ ሴቶች ነው መቀጠረው። አው ስንቀጥር ያ ማለት ላይክ ጽዳት ላይ እንደዚህ ሽንኩርት በመላጥ ዕቃ በማጠብ እንጀራ በመጋገር ዳቦ በመጋገር ሊያገዙ ይችላሉ። በዚህ መልኩ መሰራት አለበት። ስለዚህ ብዙ ነው የምንሰራው። እንደዚህ እንደምነግርሽ አይደለም፣ ብዙ የወረቀት ስራዎች አሉ።
ብዙ ለውጥ መምጣት ያስፈልጋል ኢን ዲቴል ተገብቶ ነው መሰራት ያለበት በዛም ይደክማቸውና ይሰለቻቸውና የሚቀሩ እናቶች አሉ አይፈረድባቸው ብዙ ታግለው ነው እዚህ ጋር የደረሱት 18 አመት 17 14 አመት ደርሰዋል እነኛ ልጆች እኔ በሆነ አረጋዋለሁ ወይ አሁን እኛ ብንሆን እናረጋለን ወይ ለዛ ነው ባለፈው መጋቢት 28 አድዋ ፓን አፍሪካ ላይ አድርገን ነበር በእነሱ ቦታ in their shoes ብለን አዘጋጅተን ነበር በእነሱ ቦታ ብንሆን ኖሮና አንደርግራውንድ ፕላስቲክስ ዴይ ኬር እና ፊዲንግ ሴንተር ትሬኒንግ ሴንተር ለመስራት አስበላን ቤዝመንቱን ጨርሰናል ቤዝመንቱ ነው ትልቁ አስቸጋሪው ነገር እግዚአብሔር ይመስገን እሱን ጨርሰናል ስለዚህ ባንኮቹንም ግለሰቦቹንም ሁሉንም ኢትዮጵያውያን ሀገር ውስጥ ሙጭም ሀገር ያሉትን ቲሸርት በ850 ብር ገዝተው ያንን ፎቅ መጨረስ ይቻላል ለምሳሌ ያህል 70,000 ቲሸርት ብንሸጥ ቤቱን ሰርቶ ይጨርሳል ስንት ሺህ 70,000 እንግዲህ ኢትዮጵያ ቁጥር ደግሞ ከዛ በላይ ነው አይደል ከ100 ሚሊዮን በላይ ነው ኮሙኒስ ስለዚህ 100 ሚሊዮን ኢትዮጵያውያንን ይዘን 70,000 ቲሸርት የሚገዛ ሰው አናጣም እስካሁን ወደ 1,000 ምናምን ቲሸርቶችን ነው እየሸጥ ነው በዛ ኢቨንት አጭር ጊዜም ስለነበረ ነው ኤክስቴንድ አድርገናል እስከ ሰኔ 30 ከዛ መቀጠል ካለበት እንቀጥላለን አሁንም ሰዎች እየገዙ ነው በግሩፕ ባንኮች የመሳሰሉት እየገዙ ነው ያሉት ስለዚህ ያንን ብንሸጥ ይቺ አሁን ቤት ውስጥ እየተቀመጠች የምታለቅሰው አቅም ያላት የምትንገዳገደዋን እናት መደገፍ እንችላለን በጣም ነው የሚያለቅሱት በጣም ነው የሚያዝኑት ስለዚህ እንባቸውን ልናብስላቸው ያስፈልገናል ከንፈር በመምጣት ብቻ ሳይሆን 850 ብር ቲሸርቷን በመግዛት ለውጥ ማምጣት እንችላለን አስተዋጽኦ ማድረግ ያለው ነገር ምንትን ይልሻልና እንደ ጠብታ ነው የሚሆነው ለአንድ ሰው እሱ ነው ኮሚሽን ሳሎሚ እኮ ነው ለብዙ ሰዎች ለ164 ልጆችና ለ164 እናቶች ፍቱን ምንድነው መፍትሄ የሚያመጣ አስተዋጽኦ ነው የሚያደርገውና በዚህ አጋጣሚ ይሄንን በጣም አርጌ ማህበረሰቡ እንዲገዛ አበረታታለሁ ስለዚህ የት ነው የሚገኘው እንዴት ያገኙ ስልክ ማስቀመጥ ካለብሽ ከዚህ በኋላ እርግጠኛ ነኝ ስልክ ይደውላል ካኔቲራዎቹንም ለመግዛት እኔም ከጎንሽ ነኝ እኔም ከጎናችሁ ነኝ የሚል ሰው መምጣቱ አይቀርምና ስልክ እናስቀምጥላችሁ የት ነው የምትገኙት በአካል መተው ለመጎብኘትም ካኔቲራውንም ለመግዛት ቢሆን ደግሞ በአንድ ድንጋይ ሁለት ወፍ ሆነል ማለት ነው ሁሉ ሰው መተው ቢያይ ነው ደስ የሚለኝ ምክንያቱም ስታዩ ነው በደንብ የሚገባሽ አሁን እኔ የምናገረው ብቻ ሳይሆን መተው በደንብ ባይናቸው ሲያዩት ነገር ባይን ይገባል ነው የሚባለው ይሄ ከመቄዶኒያም ተረድቻለሁ አሁን መቄዶኒያ ሳይመጡ ሰዎች የሰጡና ከመጡ በኋላ ደግሞ የበለጠ ይሰጣሉ ምክንያቱም በአይናቸው ሲያት ይሄ ሁሉ ነው የተሰራው ብለው ማለት ነውና ማየትን የመሰለ አስተማማኝ ነገር የለምና እኔ መምጣቱ ላይ ትኩረት አደርጋለሁ በያስባለሁ የቲምጡ የታካባቢምጡ ያ አሁን ያለነውበት ቦታ በሃይሌ ጋርመንት በአጫሉ መንገድ ማለት ነው በቫሞስ ሪል ስቴት ጋራ ሚካኤል ቡርቃዋዮ ትምህርት ቤት ጋር ነው የምንገኘው ጉግል ማፕም ስላለን በፒኑን በዛም ቅድም በነገርኳቸው ዌብሳይት www.tukuret.org በሚለው በዛ ልታገኙ ትችላላችሁ በተጨማሪ ደግሞ 0930 099605 በመደወል እንደገናም ደግሞ 0988 34 65 51 ላይ በመደወል ቲሸርቱን መግዛት መጥቶ መጎብኘት ይቻላል ሁሉም ኢትዮጵያዊ በጣም ትንሽ ድጋፍ ግን የብዙ ሰዎችን ህይወት ለውጥ የሚያመጣ የሚችለውን በእነሱ ቦታ in their shoes የሚለውን ቲሸርት በ850 ብር በመግዛት ይሄንን የተሰጡ ልቦችን ማዕከል በመገንባት ቅድም የጠቀስኳቸውን የማህበረሰብ ክፍል እናቶችንና ልጆችን በማገዝ የበኩሉን አስተዋጽኦ እንዲያደርግ ልባዊ የሆነ ጥሪና አቀርባለሁ በጣም ነው ማመሰግንሽ ሲስተር ምናልባት እንግዲህ ቆይታችኋል ከጀመረ 10 ምናምን አመት ብለሽኛልና እንደዚህ አይነት እንትኖችን የአውራ ጎዳናዎች ላይ ሩጫ ወይም ወክ በማድረግ ሰዎች አብሮ እንዲሆኑ የማድረግ የግንዛቤ ማስጨበጡን ስራዎች አድርጋችሁ ነበር ወይ ካደረጋችሁ እንዴት ነበር ሂደቱ ካላደረጋችሁ ሳስባችኋል የሚሉን ነገር ብናይ አው ይሄ እንግዲህ ቅድም የነገርኩሽ መጋቢት 28 አድዋ ላይ ያደረግነው 3ኛ አመታችን ነው አንደኛ አዌርነስ ነው የምንፈጥረው ለሰው ሁለተኛ ሰው ቲሸርቱን ከፍሎ ነው
የሚሳተፈው ስለዚህ ድጋፍም ያደርጋል ስለ ሁኔታው ደግሞ ተጨባጭ የሆነ መረጃ ያገኛል ማለት ነው ያንን ነው የምናደርግ ያለነው እና ሴቶቹ ጋር ያለው ነገር ምን ሰራው ይሄን ነው ልጆቹ ደግሞ ዴኬር ላይ ትክክለኛውን አገልግሎት ፕሮፐር የሆነውን ሰርቪስ እንዲያገኙ እንደማንኛውም ጤነኛ ልጅ የሚያገኘው ሰርቪስ ማግኘት አለባቸው ማበላለጥ ወይ መለያየት የለብንም ኢንክሉሲቭ በየትምህርት ቤቱ እንዲጀመር መንግስት በትምህርት ሚኒስቴር በኩል ፖሊሲ አለው ያ ፖሊሲ ሙሉ ለሙሉ ቢተገበር መልካም ነው የግል ትምህርት ቤቶችም ለምሳሌ እንደ ሻምፒዮን አካዳሚ ይሰራሉ የኛም ልጆች 3 የሚሆኑት እዛ ይማሩ ነበር አሁን የራሳችን ስላለን እዛው ተቋማችን ውስጥ ይገለገላሉ ኢንሪች እና አውትሪች ፕሮግራም አለን አውትሪች ቅድም የነገርኳችሁ ስፖንሰርሺፕ የዴኬሩ የፊዲንግ ሴንተሩ የእናቶች የወመን ኢምፓወርመንት ስፖንሰርሺፓችን ነው የኢንሪች ደግሞ የውስጥ የምንሰጣቸው አገልግሎቶች ደግሞ ለልጆቹ የምግብ የመጠለያ የስነ ልቦና ድጋፍ የትምህርት የሕክምና ድጋፍ የምንሰጥበት ነው ለነኚህ ወደ 20 የሚጠጉ ልጆች ቤት ውስጥ ላሉት ሆም ስኩል ሁሉ አላቸው እና የተለያየ ሰርቪሶችን እንሰጣለን አሁን የራሳችን ቤት ከገባን ጀምሮ ልጆቹ ላይ ከፍተኛ የሆነ የስነ ልቦና የፊዚካል ለውጦችን ራሱ እያየነን ያለ ነው በጣም ማይናገሩ ልጆች ቃላት ማውጣት ጀምረዋል ቁጥር ቀለም ፊደል መለየት ጀምረዋል አመት ከምናምን የተሰራበት አንድ ልጅ ላይ እና ረጅም ጊዜ ይወስዳል ግን ትግስት ይጠይቃል ቅድም እንዳልኩት መሰጠትን ይጠይቃል የምትሰሪውን ስራ መውደድ መናፈቅ ያስፈልጋል በፍቅር የምታዩ መሆን አለበትና በዚህ አጋጣሚ አብረውኝ ያሉትን ስታፎቼ በጣም አድርጌ ነው የሥራ ባልደረቦቼን ማመሰግነው በተለይ ሞግዚቶቹ ለረጅም አመት ከነኝ ልጆች ጋራ ልክ እናት እንደምትሸከመው እየተሸከሙ ሲታመሙ አብረው እየታመሙ ብዙ መስዋዕትነት የከፈሉ ናቸው እግዚአብሔር አብዝቶ ይባርካቸው ላመሰግናቸው ወዳለሁ እነሱ ከኛ ጋር ባይሆኑ ይሄ ስራ አይቀጥልም ትልቅ አስተዋጽኦ አድርገዋል ምን መጠየቅ ፈለኩ መሰለኝ ሲስተር አላማ ብለሽ የተነሳሽው አለ ማድረስ የምትፈልጊበት ቦታ አለ ምን ያህሉን አሳክቻለሁ ብለሽ ታስቢያለሽ ካሰብኩት ፐርሰንት አሁን ላይ ኦልሞስት ወደ 50 የሚጠጋው አድርሰናል ሙሉ ለሙሉ እንድትጨርሽ ከህብረተሰቡ ምን ትጠብቂያለሽ ምን ማስተላለፍ ትፈልጊያለሽ 50% ቀላል ነገር አይደለም ትልቁን ሰርተሻል ግማሹ ድረስ መተሻል ግማሹን ማሳካት በራሱ ቀላል ነገር አይደለም ውጣ ወረዱ እንዳለ ሆኖ ማለት ነው ከዚህ በኋላ 50%ቱም አለና በምን መልኩ ህብረተሰቡ ቢያግዝሽ ብንተጋገዝ አሪፍ ነው ብለሽ ታስቢያለሽ እንግዲህ ማህበረሰቡ በሚችለው ሁሉ አንደኛ ያው ለድጋፍ በመንጠይቅ ጊዜ በራቸውን እንዲከፍቱልን እጃቸውን እንዲዘረጉልን ልባቸውን እንዲከፍቱልን ጠይቃለን ብዙ ቦታ ነው የምናስገባው የድጋፍ እንትን ወረቀቶችን በተጨማሪም ደግሞ መተው እንዲጎበኙልን እንጠይቃለን መተው ቢያዩ ሞር ጥሩ ነው ይረዱናል የምትናገሪውና በተግባር ያለው ነገር አንድ ስለማይሆን ተግባራዊ ስራችንን ቢያዩልን ደስ ይላል ከዛ በተጨማሪ ግልጽ ማድረግ የምፈልገው ነገር እግዚአብሔር ይመስገን በእግዚአብሔር ኃይል ብርታት ሰዎችን ቀስቅሶ የሚረዱ ሰዎች 2 አሜሪካኖች ናቸው ይሄንን ሁሉ ስራ ከ100 ሚሊዮን ብር የሚያወጣ ፕሮጀክት ያ ቦታ የተሰራበትና እነሱን በተለየ በቃ እንዴት ልበልሽ በጣም ታምር በሆነ መልኩ ነው ያመጣቸው እግዚአብሔር እነኛን ሰዎችና ለሱ ነው የሱ እጅ ስላለበትም እኔ ቤቱን ጋድስ ሃውስ ብየዋለሁ የእግዚአብሔር ቤት ነው ሁሉም ጤነኛም በሽተኛም የሚገባበት እኩል መለያየት የሌለበት አለ አይደል እኩል አይደለ እግዚአብሔር እይታውን ፍርዱም ማያደላ አምላክ መሆኑን እንደገና ለድሃ የሚቆም የሚፈርድ አምላክ መሆኑንም ስላየው ያንን መግለጫ ጋድስ ሃውስ ብየዋለሁ የእግዚአብሔር ቤት ብየዋለሁ አኬጂያ ካፌውን አኬጂያ ካፌ ብየዋለሁ እቺኛውን ግራውንድ ፕላስቲክሷን ደግሞ የተሰጡ ልቦች ማዕከል ምክንያቱም የሚያገለግሉትም ሰዎች የተሰጡ ናቸው እናትየውም የተሰጠ ልብ ስላላት ነው ያን ልጅ አቅፋ አልጥልም መርገም ነው ብትባል ቤተሰብ ቢጠላት ባልጥሏት ቢሄድ ማህበረሰብ በተለያየ መልኩ ባያሳትፋት ከዛ ልጅ ጋር ተጣብቃ ወዳው ስጦታዬ ነው ብላ የተቀበለችው ስለዚህ የተሰጡ ልቦች ማዕከል ብለናል ከዛ ባሻገር ምን ታስቢያለሽ ብትይ ሁሉ ጊዜ
እየለመኑ መኖር አይቻልም አሁን ዓለም ያለችበት ራሱ ሁኔታ አይፈቅድም ስለዚህ ከመጀመሪያውም ጀምሮ ማስበው ሰስቴን የሚያደርግ ፕሮጀክት አብሮ መሄድ አለበት ያንን እየደገፈ ከሰው እጅ ሳትጠብቂ ምንም አይነት ነገር ቢመጣ ራሱን በራሱ የሚያስችል ነገር እናስባለን ዴኬር ብንከፍት የሚችል ከፍሎ ይጠቀማል የማይችሉት ደግሞ በነፃ ይጠቀማሉ ሆስፒታልም ብንከፍት እንደዛ ነው ትምህርት ቤትም እንደዛ ነው የምናስበው አሁን ላይ ግን ካፌው ዓላማው ምንድነው ፕሮጀክቱን ቀጣይነት ያለው እንዲያደርግ የሚያገለግለው ማህበረሰብ ዓለምንም የፋይናንሻል ችግር ተጠቃሚ እንዲሆኑ የማድረግ ነው ስለዚህ ካፌው በጣም ሂውጅ ነው እንደዚህ እንደምልሽ ትንሽ አይደለም ሁሉንም በመጠነ መልኩ አድርገን የሰራ ነው ኢንቴሪየሩንም ጊዜ ፈጀንበትም አንዳንድ መሟላት የሚገባቸው እቃዎችን በማሟላት ነው ጊዜ ፈጀነው ግን ቅርብ እንደ እግዚአብሔር ፍቃድ ይጀምራል ያ ማለት ለ100 እናቶች የሥራ ዕድል ሲፈጥር 100 እናት ገቢ አላት በወር በፊት ስራታ ልጇን የምታስቀምጥበት ቦታ ደግሞ ዴኬር አለ ስለዚህ ዴኬሩና ሴቶችን የመመገብ የመርዳት ነገር ይሰራል ከዛ በተጨማሪ ደግሞ ገቢው ለተቋሙ ይሆናል በሱ ላይ ብቻ እናበቃ ድራይ ጉድስን ኤክስፖርት እናደርጋለን እነኚህ እናቶች አሰልጥነን አንዲትም እናት አለ ስራ እንድትቀመጥ ወይም ለውጥ በህይወቷ ሳይመጣ መተኛት አንችልም ስለዚህ የተቀሩትን እናቶች ደግሞ በዚህ ላይ በርበሬም ሽሮም ያዘጋጁ ዳቦም እንጀራም እየጋገሩ ወደ ውጪ እንዲልኩ ቀዳለን ሶስተኛው ነገራችን ደግሞ ቡና ኤክስፖርት ለማድረግ እናስባለን ዋው የኮፊ ሾፕ ራሱን የቻለ ኮፊ ሾፕ ይኖረናል ዋው ስለዚህ ይሄ ሁሉ በዚህ ባጭር ወራት እንደ እግዚአብሔር ፍቃድ ወይ በአንድ አመት ባልሞላ ጊዜ ውስጥ እነኚህ ተግባራዊ ይሆናሉ እንደ እግዚአብሔር ፍቃድ በተጓዳኝ ድርጅቱ ራሱን የመቻል ስራ እየሰራን ያለው እናቶችን ራሳቸውን የማስቻል የህፃናቱንም ችግር የመፍታት እንደገና ደግሞ በኢኮኖሚ ራሱን ለማቆም የሚጥር ተቋም ነውና እነኚህ ትልልቅ አላማዎች ይዘን ነው እየተንቀሳቀስን ያለነው እስከዛሬ ይረዳን እግዚአብሔር ለነገም ታማኝ ነው ለወደፊትም ይረዳናል ከጎናችን ነው እግዚአብሔርን እጅግ አድርጌ አመሰግናለሁ እናንተንም በጣም እጅግ አድርጌ አመሰግናለሁ ይሄንን እድል ስለሰጣችሁኝ ያገዙንን የደገፉንንም በሙሉ እግዚአብሔር ይባርካችሁ አሜን ከልቤ ነው ማመሰግንሽ ሲስተር መልካም ቆይታን ያደረግነው ምናልባት ቀረ የምትዩ ካለ እንድታጠቃሊ ወይ የምትጨምሩ ነገር ካለ እንድትጨምር እድል ውስጥሽ እንጂ እኔ በኔ በኩል ማንሳት ያለብኝ ጨርሻለሁኝ ካጠቃለልሽልኝ በቃ እኔ ልሰናበታችሁ መሰናበት ሲሆን ተመልሼ ልመጣ እችላለሁ ከአንቺም ብቻ እሸኝሽና ተመልሼ እመጣለሁ በኔ በኩል እንግዲህ ያገዙኝም በሙሉ እግዚአብሔር ደግሞ ይባርካቸው የመንግስት ተቋማትንም ግለሰብንም አሁንም እየረዱንን ያሉን ሰዎች ከሀገር ውስጥም ሀገር ውጭ ያሉትን በሙሉ እጅግ አድርጌ አመሰግናለሁ የሥራ ባልደረቦቼንም እጅግ አድርጌ አመሰግናለሁ ቦርዶች አሉ የትኩረት ወዳጆች አሉ በጣም ነው ማመሰግነው በመጨረሻ መናገር የምፈልገው ደግሞ ቲሸርቱን በመግዛት መላው የኢትዮጵያ ህዝብ ሆ ብሎ ተነስቶ 70 ኢትዮጵያዊ ይሄን መግዛት አያቅተው ሆ ብሎ ተነስቶ በ850 ብር በመግዛት አሁን የተናገርነውን አላማችንን ለማሳካት ትልቅ አስተዋጽኦ ስለሚያደርግ ይሄንን በመግዛት እንዲተባበሩን አደራ ለማለት ፈልጋለሁ የሰከላ ያባይ ቲቪ ፕሮግራምንም የእንግዳችሁ አርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ ሲስተር እንግዲህ ተመልካቾቼ ከሲስተር ጋር የነበረኝ ቆይታ ይሄንን ይመስል ነበር